ጎረቤቶቻችሁን ምን ያህል ታውቋቸዋላችሁ? ሰላምታ የሚሰጣችሁ ዝምተኛና ጨዋ የሚመስለው ሰው ከመጋረጃ በስተጀርባ ሰይጣናዊ ድርጊቶችን የሚፈጽም ቢሆንስ? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምተረክላችሁ ስለ ተራ ወንጀለኛ አይደለም። ዛሬ የምነግራችሁ የሰው ልጅ አእምሮ እስከ ዛሬ ድረስ በሚያናውጥ ጭካኔ ስለሚታወቀው ሚልዋኪው ሰው በላ እየተባለ ስለሚጠራው ስለ ጄፍሪ ዳመር ነው። በአፓርታማው ውስጥ የሰው ጭንቅላቶችን ያከማቸ፣ ሰለባዎቹን ዞምቢ ለማድረግ የሞከረና ዓለምን ያስደነገጠ አሰቃቂ ድርጊት የፈጸመው ይህ ሰው እንዴት ለ13 ዓመት ሳይያዝ ሊቆይ ቻለ? ይህንን የሚሰቀጥጥ እውነተኛ ታሪክ ይዘንላችሁ ቀርበናል። በአሜሪካ ሚልዋኪ ግዛት ውስጥ በሚገኝ አንድ ተራ የመኖሪያ መንደር በቁጥር 213 የሚታወቀው አፓርታማ ነዋሪ የሆነው ጄፍሪ ዳመር ለጎረቤቶቹ እጅግ የተረጋጋ፣ ጥቂት የሚናገርና ጨዋ ሰው ነበረ። ረጅምና ጸጥተኛው ጄፍሪ በትልቅ መነጽር ጀርባ የተደበቁት አይኖቹ ግን ከሰው ልጅ ሕሊና በላይ የሆነ ጥቁር ሚስጥር ይዘው ነበረ። የጄፍሪ አፓርታማ በውጭ ሲታይ ሰላማዊ ይመስላል። ነገር ግን ወደ ውስጥ ሲገባ አየሩ በከባድና በማይታመን ሽታ የተሞላ ነበረ። ጎረቤቶቹ ስለ ሽታው ሲጠይቁት ፍሪጄ ተበላሽቶ ስጋ ስለበሰበሰብኝ ነው በሚል በሳል ምላሹ ያታለላቸው ነበረ። ጄፍሪ ዳመር በሰዎች መካከል እንደ ተራ ሰው የተንቀሳቀሰ፣ በውስጡ ግን ሰውን የመገንጠልና የማጥፋት ጥልቅ ጥማት ነበረው። የዳመር የጭካኔ ጉዞ የጀመረው ገና በ18 ዓመቱ በ1978 ነበረ። የመጀመሪያ ሰለባው የሆነው ወጣት ወደ ቤቱ በመጋበዝ ከገደለው በኋላ አስክሬኑን ምን ማድረግ እንዳለበት ሲያስብ የነበረው እጅግ የሚዘገንን የሚገርም ነበረ። ዳመር ሰለባዎቹን የሚመርጠው ከጭፈራ ቤቶችና ከመንገድ ላይ ሲሆን በገንዘብና በመጠጥ በማባበል ወደ ቤቱ ይወስዳቸዋል። ቤቱ ከደረሱ በኋላ ግን ጨዋታው ወደ ሞት ይቀየራል። ዳመር ሰለባዎቹን በመድኃኒት እንዲደነዝዙ ካደረገ በኋላ በህይወት እያሉ ወይንም ህይወታቸው ካለፈ በኋላ የሚያደርግባቸው ነገሮች ሰይጣናዊ ነበሩ። እሱ የሚፈልገው ተራ ግድያ አልነበረም። እሱ የሚፈልገው ፍጹም ቁጥጥር ነበረ። ዳመር በአፓርታማ ውስጥ ብቻውን ሲሆን ሰለባዎቹን ከገደለ በኋላ አካላቸውን የመገነጣጠልና የማጥናት ልምድ ነበረው። የሰውን አጥንቶች፣ የውስጥ አካላትና ጭንቅላት እንደ ሽልማት ያስቀምጣቸው ነበረ። ይህም ብቻ ሳይሆን አስክሬኖቹን በተለያዩ የመበስበስ ደረጃ ላይ ያሉ ፎቶግራፍ በማንሳት በየአልበሙ ያከማቻቸው ነበረ። ይህ ሁሉ የሚደረገው ግን ጎረቤቶቹ በሰላም ተኝተው በሚተነፍሱበት ቅጥር ግቢ ውስጥ ነበረ። ዳመር በሰዎች አይን ፊት ተራ ሰው ሆኖ ሲታይ፣ ከመጋረጃው ጀርባ ግን ወደማይመለስበት የጭካኔ ገደል እየወረደ ነበረ። ጄፍሪ ዳመር ግድያውን ከፈጸመ በኋላ የሚኖረው ስሜት የጸጸት ሳይሆን የባለቤትነት ነበረ። የሰለባዎቹን አስክሬን መገነጣጠልና አጥንቶቻቸውን ማጽዳት ለሱ እንደ አንድ ሳይንሳዊ ምርምር ነበረ። ነገር ግን በዳመር አእምሮ ውስጥ የበቀለው እጅግ አስፈሪው ሐሳብ ሰለባዎቹን ሳይገድል እንዴት ሙሉ በሙሉ ሊቆጣጠራቸው እንደሚችል ማሰቡ ነበረ። ዳመር ሰለባዎቹን ሕያው ዞምቢ ለማድረግ ሞክሮ ነበር። ወጣቶቹን በመድኃኒት እንዲደነዝዙ ካደረገ በኋላ በኤሌክትሪክ መቆፈሪያ ወይም ድሪል ጭንቅላታቸውን በመብሳት የተለያዩ ኬሚካሎችን፣ አሲዶችን ወደ አእምሯቸው ውስጥ ይጨምር ነበረ። ዓላማው አእምሯቸው ደንዝዞ ምንም አይነትና ስሜት እንዲሁም ፍላጎት የሌላቸው ነገር ግን ትዕዛዙን ብቻ የሚፈጽሙ ባሪያዎች እንዲሆኑለት ነበረ። ይህ ሙከራው ግን ሁልጊዜም በሞት ይደመደም ነበረ። ዳመር ግን ተስፋ ሳይቆርጥ ይህንኑ አሰቃቂ ድርጊት ደጋግሞ ፈጽሟል። የዳመር ጭካኔ ሌላው ገጽታ ደግሞ የሰውን ስጋ መመገብ መጀመሩ ነበረ። የሰለባዎቹን የሰውነት ክፍሎች በፍሪጅ ውስጥ በማስቀመጥ በኋላ ላይ እያበሰበሰ ይበላቸው ነበር። ይህንን የማደርገው ሰለባዎቹ የኔ አካል እንዲሆኑና ለዘላለም አብረውኝ እንዲቆዩ ስለፈለግኩ ነው በማለት በኋላ ላይ ለፖሊሶች ተናግሯል። የአፓርታማው ሽታ እየከፋ ሲሄድ ጎረቤቶቹ ቅሬታቸውን ቢገልጹም ዳመር ግን በፈገግታና በውሸት ምክንያቶች ያሳምናቸው ነበር። አንድ ጊዜ ደግሞ አንደኛው ሰለባው የ14 ዓመት ታዳጊ አምልጦ ወጥቶ ፖሊሶች አግኝተውት ነበረ። ነገር ግን ዳመር ፖሊሶቹን ጓደኛዬ ነው፣ ሰክሮ ነው በማለት አታለላቸው። ፖሊሶቹ የታዳጊውን ደም የፈሰሰበትና የደነዘዘው ሁኔታ ችላ በማለት ወደ ዳመር አፓርታማ መለሱት። ዳመርም ፖሊሶቹ እንደወጡ ታዳጊውን ገደለው። የዳመር ቤት ተራ መኖሪያ ሳይሆን የሰው አጥንትና ብልቶች የሚከማቹበት ሙዚየም እየሆነ መጣ። በሰማያዊ በርሜል ውስጥ
የሰውን አካል በአሲድ በማቅለጥ ማስረጃዎችን ለማጥፋት ይሞክር ነበር። በክፍሉ ውስጥ ግን በደርዘን የሚቆጠሩ የሰው ጭንቅላቶችና አጥንቶች በየቦታው ተደርድረው ነበር። ዳመር በዚህ ሁሉ ግፍ ውስጥ እየኖረ ቀን በቀን ግን ቸኮሌት ፋብሪካ ውስጥ ስራውን በሰላም ያከናውን ነበር። የጄፍሪ ዳመር የ13 ዓመታት የሞት ጉዞ ሊያበቃ የቻለው በአንድ አጋጣሚና በአንድ ሰው ብልህነት ነበር። ሐምሌ 22 ቀን 1991 ምሽት ላይ ትሬሲ ኤድዋርድስ የተባለ ወጣት በዳመር ተታሎ ወደ አፓርታማው ገባ። ነገር ግን እንደደረሰ ነገሮች መደበኛ እንዳልሆኑ ተረዳ። ዳመር ለትሬሲ የእጅ ካቴና ካሰረው በኋላ ቢላዋ ደረቱ ላይ ደቅኖ ልብህን አውጥቼ በለዋለሁ በማለት አስፈራራው። ትሬሲ ግን በድንጋጤ እጅ አልሰጠም። ዳመር ትኩረቱን በሳተበት ቅጽበት ፊቱ ላይ በቦክስ መጥቶት ከአፓርታማ አመለጠ። ትሬሲ መንገድ ላይ ፖሊሶችን አግኝቶ ወደ ዳመር ቤት መራቸው። ፖሊሶቹ መጀመሪያ ላይ ተራ ጓደኞች ጸብ ነው ብለው ቢያስቡም ወደ ውስጥ ሲገቡ ግን ምድራውን ገሃነም አዩ። ፖሊሱ ሮልፍ ሙለር ወደ ዳመር መኝታ ቤት ሲገባ ክፍሉ ውስጥ የነበረው ሽታ ሊታገሱት የማይችሉት ነበረ። በጠረጴዛው ላይም የነበረው መሳቢያ ሲከፈት ግን ዓለምን ያስደነገጠው እውነታ ተገለጠ። በመሳቢያ ውስጥ በደርዘን የሚቆጠሩ የሰዎች ፎቶግራፎች ተገኝተዋል። እነዚህ ፎቶዎች ግን ተራ አልነበሩም። ሰለባዎቹ በተለያየ የመገነጣጠል ደረጃ ላይ ያሉ የተቀረጹ ነበሩ። ፖሊሱ በድንጋጤ ወደ ኩሽና ሲያመራ በፍሪጅ ውስጥ በፕላስቲክ ተጠቅልለው የተቀመጡ የሰው ጭንቅላቶችና የውስጥ አካላት አገኘ። በክፍሉ ጥግ ደግሞ አንድ ትልቅ ሰማያዊ በርሜል ነበረ። በውስጡ 3 የሰው አካላት በአሲድ እየሟሟ ነበረ። ፖሊሶቹ በህይወታቸው አይተውት የማያውቁት አስፈሪ ትዕይንት ከፊታቸው ቆመ። ዳመር በዝምታ ተቀምጦ ላደረጉት ነገር ሁሉ እስር ይገባኛል በማለት በቅስቃሴ ተናገረ። የሚልዋኪ ፖሊስ በአፓርታማ ውስጥ በአጠቃላይ የ11 ሰለባዎችን አስክሬን አገኘ። ጄፍሪ ዳመር በቁጥጥር ስር ሲውል የዜና ማሰራጫዎች በሙሉ ወደ አፓርታማ ቁጥር 213 ተረባረቡ። ጎረቤቶች በድንጋጤ ተዋጡ። አብሯቸው የሚኖረው ሰላምታ የሚሰጣቸውና ጨዋ የመሰላቸው ሰው እንዲህ አይነት ጭራቃዊ ተግባር ይፈጽማል ብለው ማመን ከበዳቸው። ዳመር ግን ለፖሊስ በሰጠው ቃል 17 ወጣቶችና ህፃናት መግደሉን ያለምንም መሳቀቅ በዝርዝር ተረከ። የጄፍሪ ዳመር የፍርድ ቤት ሂደት በአሜሪካ ታሪክ ውስጥ እጅግ አሰቃቂ ከሆኑት መካከል አንዱ ነበረ። ዳመር በፍርድ ቤት ሲቀርብ ምንም አይነት የጸጸት ስሜት አይታይበትም ነበር። ይልቁንም የሰለባዎቹን ቤተሰቦች በለቅሶና በጩኸት ሲሰቃዩ፣ እሱ ግን በዝምታና በቅዝቃዜ ይመለከታቸው ነበር። ዳመር በአእምሮ ህመም ምክንያት ጥፋተኛ አይደለውም የሚል ክርክር ለማቅረብ ሞክሮ ነበር። ነገር ግን የስነ አእምሮ ባለሙያዎች ዳመር ድርጊቱን ሲፈጽም ምን እያደረገ እንደሆነ ጠንቅቆ ያውቅ እንደነበር መሰከሩ። እያንዳንዱ ግድያ አስቀድሞ በዝርዝር ያቅድ፣ ሰለባዎቹን ያባብልና ማስረጃዎችን ለማጥፋትም ደግሞ ይሞክር ስለነበር አእምሮ ጤናማ እንደሆነ ተረጋገጠ። እንደ አውሮፓውያን አቆጣጠር በ1992 ፍርድ ቤቱ በ15 የዕድሜ ልክ እስራት በድምሩ 941 ዓመታት እንዲቀጣ ወሰነበት። ዳመር ወደ ኮሎምቢያ ማረሚያ ቤት ሲገባ ከሌሎች እስረኞች ጋር ተቀላቅሎ እንዲሰራ ተደረገ። ነገር ግን በእስር ቤት ውስጥም ቢሆን ሰዎችን ማሳቀቅ አላቆመም ነበር። ከምግብ ቤቱ የሚሰጠው ምግብ እንደ ሰው አካል ቅርጽ እየሰራ ይህም ብሉ በማለት እስረኞቹንና ጠባቂዎቹን ያስፈራራ ነበር። ይህም በእስረኞች መካከል ከፍተኛ ጥላቻን ፈጠረ። ህዳር 28 ቀን 1994 ዓ.ም የዳመር የጭካኔ ጉዞ በማይጠበቅ ሁኔታ በቃ። ክሪስቶፈር ስካርቨር የተባለ ሌላ እስረኛ ዳመርና ሌላ እስረኛ ጋር የጂምናዚየም ሽንት ቤት እንዲያጸዱ ተመደቡ። ጠባቂዎቹ ለጥቂት ደቂቃዎች ትተዋቸው በሄዱበት ወቅት ስካርቨር የብረት ዘንግ በመጠቀም ዳመርን ራስ በመምታት ገደለው። ስካርቨር በኋላ ላይ ሲናገር ዳመር ያደረጋቸው ነገሮች በጣም ስለሚያስጠሉኝና ሌሎች እስረኞችን ስለሚያሾፍባቸው ልታገሰው አልቻልኩም ብሏል። የጄፍሪ ዳመር ታሪክ የሚያስተምረን ትልቁ ቁም ነገር ክፋቱ ሁልጊዜም ፊቱ ላይ ክፉ ተብሎ እንደማይጻፍ ነው። ጎረቤቶቹ፣ የሥራ ባልደረቦቹና ፖሊሶች ሳይቀሩ ለዓመታት ያላወቁት ይህ ጭራቅ በዝምታና በጨዋነት ጭንብል ተሸፍኖ 17 ንጹሃን ዜጎችን አጥፍቷል። የዳመር ታሪክ እስከ ዛሬ ድረስ የሰው ልጅ አእምሮ ምን ያህል ወደ ጥቁር ጨለማ ሊወርድ እንደሚችል እንደ ትልቅ ማስጠንቀቂያ ይነገራል። የጄፍሪ ዳመር ታሪክ ተፈጥሯዊ ነው ወይስ በሂደት የመጣ ክፋት? እንዲህ አይነት ጭራቆች በመካከላችን ተደብቀው መኖራቸው ምን ያህል ያስፈሯቸዋል? ሐሳባችሁን በኮሜንት መስጫው ላይ ጻፉልን። ይህንን እውነተኛና አስተማሪ ታሪክ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንደዚህ ያሉ ጥልቅና አስደንጋጭ ዓለማችን ሚስጥራትን አዝናኝና እንዲሁም ደግሞ ስለ ታዋቂ ሰዎች የግል ታሪክ ለማግኘት ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ።
ጄፍሪ ዳመር በመጨረሻው በእስር ቤት ግድግዳዎች ውስጥ በጭካኔ ቢደመደምም የፈጸመው ግፍ ግን ለዘላለም በታሪክ መዝገብ ላይ በደም ተጽፎ ይኖራል። ይህ ታሪክ የሚያስተምረን ትልቁ ነገር እውነተኛ ጭራቆች ሁልጊዜም ቀንድና ጥርስ እንደሌላቸው ይልቁንም በመካከላችን እንደ ተራ የሚንቀሳቀሱ ሊሆኑ እንደሚችሉ ነው። ስለ ጄፍሪ ዳመር የበለጠ ለማወቅ ስለሱ የተሰሩትን ፊልሞችና ዶክመንታሪዎችን መመልከት ትችላላችሁ። ስለ ጄፍሪ ዳመር የነበረን ዝግጅት እዚህ ላይ አበቃ። ለዛሬው ደህና ሰንብቱ እያልን በሚቀጥለው ፕሮግራማችን እስክንገናኝ ሰላም።